የከፍተኛ ትምህርት ተቋማት በተደረገላቸው የለየታ መደባ መሰረት አንጋፋው የጎንደር ዩኒቨርሲቲ ከምርምር ዩኒቨርሲቲዎች መካከል የተመደበ ነው። በኢትዮጵያ የዘመናዊ ትምህርት ጅማሮ መነሻ ከሆኑ ተቋማት ከቀዳሚዎቹ የሚመደበው የጎንደር ዩኒቨርሲቲ በርካታ የበቃ ትውልድ ከማፍራት ተግባሩ ባሻገር የአካባቢውን ማህበረሰብ ችግር የፈቱ የምርምርና የጥናት ስራዎችን አበርክቷል። የከፍተኛ ትምህርት ተቋማት በራሳቸው እንዲተዳደሩ በሚደረገው ጥረት ውስጥም ዩኒቨርሲቲው ራስ ገዝ ለመሆን በሂደት ላይ ይገኛል። የዩኒቨርሲቲው ፕሬዝዳንት ዶክተር አስራት አጸደወይን ለኤምኤን እንዳሉት ዩኒቨርሲቲው ወደ ራስ ገዝነት ለመሸጋገር የሚያስችለውን ተግባር እያከናወነ ነው። የቅድመ ዝግጅት ስራዎችን እያጠናቀቀ ነው የሚገኘው። በዋናነት የሀገር ውስጥና የውጭ ተሞክሮችን የመቀመር ስራ ተሰርቷል። ከሀገር ውስጥ የአዲስ አበባ ዩኒቨርሲቲን፣ ከውጭ በአሜሪካ ኤምባሲ አማካኝነት ሶስት የተለያዩ ዩኒቨርሲቲዎችን ተሞክሮም አይተናል። በፈረንሳይ ኤምባሲም የተለያዩ ተሞክሮችን ድጋፍ እያገኘን ነው የምንገኘው። ይህን መሰረት አድርገን ራስ ገዝ ለመሆን መሟላት ያለባቸው የቅድመ ሁኔታ ስራዎችን እየሰራ ነው የምንገኘው። ከነዚህ መካከል በዋናነት ወደ 40 የሚሆኑ መመሪያዎችን፣ ፖሊሲዎችን አዘጋጅተናል። ማዘጋጀት ብቻ ሳይሆን በውጭ አካላትም የማስገምገም ስራ ሰርተናል። በተለይም ከዚህ አንጻር የአሜሪካ ኤምባሲና የኢትዮጵያ ሳይንስ አካዳሚ ትልቁን ሚና እየተወጡ ነው የሚገኙት። የገቢ አቅም የሚያሳድጉ ፕሮጀክቶችን በመንደፍ ዩኒቨርሲቲው እየሰራ ሲሆን የሀብት ምንጭ ተብለው የተለዩ ፕሮጀክቶችም ለአካባቢው ነዋሪዎች የስራ እድል እየፈጠሩ መሆናቸውንም ነው ፕሬዝዳንቱ የተናገሩት። ሀብት ፈጠራ የሚሆኑ የተለያዩ ተቋማትን የመፍጠር ነው። ዩኒቨርሲቲያችን የእቴጌ ምንትዋብ የንግድና ማማከር ንግድ አገልግሎት የሚል ተቋም በመፍጠር በስሩ ወደ 11 የሚሆኑ ዘርፎችን አቋቁሞ እየሰራ ነው የሚገኘው። እነዚህ ዘርፎች በአይሲቲ ማማከር፣ በምህንድስና ማማከር፣ በሞዴል ፋርማሲ፣ በሆቴል፣ በአትክልትና ፍራፍሬ፣ በእንጨትና ብረታ ብረት እና ሌሎች ዘርፎች ሰፋፊ ስራዎች እየሰራ ነው የሚገኘው። ሀብት ከማስገኘታቸውን በተጨማሪ ለአካባቢው የስራ እድል እየፈጠሩ ነው። ተያያዥ የሆኑ ስራዎችንም እንደዚህ እያጠናቀቅን ነው የምንገኘው። በቀጣይ የትምህርት ሚኒስቴር በሚሰጠን አቅጣጫ መሰረት እነዚህን ሰነዶች የማስገባትና የማስፈቀድ ስራ ነው። በ2022 በአፍሪካ ከሚገኙ 10 ቀዳሚ ምርጥ የምርምር ዩኒቨርሲቲዎች አንዱ ለመሆን እየተጋ ያለው የጎንደር ዩኒቨርሲቲ ለታሪካዊቷ የጎንደር ከተማና ነዋሪዎች መለወጥም አቅም የሚሆኑ የምርምር ስራዎችንም እያበረከተ ነው። ሳይገለጡ የቆዩ የቱሪዝም መዳረሻዎች ዛሬ ላይ ተገልጠው ለአካባቢው የቱሪስት እንቅስቃሴ መነቃቃት አስተዋጽኦ ላደረጉ ፕሮጀክቶችም ዩኒቨርሲቲው በጥናትና ምርምር ማገዙንም ነው ዶክተር አስራት አጸደወይን የገለጹት። ጎርጎራ ገበታ ለሀገር እና የጎርጎራ የከተማ ማስተር ፕላን ዝግጅት ጀምሮ እስከ ጎንደር አብያተ መንግስታት እድሳት ድረስ የኛ ባለሙያዎች እየተሳተፉ ነው የሚገኙት። በተለይ በጎርጎራ ለሀገር ፕሮጀክት ባለሙያዎቻችን በዲዛይኑ ሰፊ ተሳትፎ ነበራቸው። የጎርጎራ የገበታ ለሀገር ፕሮጀክት ያመጣውን እድል ተከትሎ ከተማዋ በቀጣይ ተፈላጊነቷ የሚጨምር መሆኑን ግምት ውስጥ በማስገባት የ50 ዓመት ማስተር ፕላን አሰርተናል። ለከተማ መስተዳደሩም አስረክበናል። ከዛ ባሻገር የጎንደር አብያተ መንግስታት እድሳት ላይም የኛ ባለሙያዎች ከዲዛይን ጀምሮ አሁንም እየተሳተፉ ነው የሚገኙት። መሐንዲሶች ብቻ ሳይሆኑ የስነ እጽዋት ባለሙያዎች ግቢው ውስጥ አብያተ መንግስቱ ውስጥ ያሉ የአገር በቀል ወደ 256 የሚሆኑ ዛፎችን በመለየት በመጠበቅ እና በተገቢው ቦታ እንዲቀመጡ በማድረግ ረገድ ሰፊ ተሳትፎ አለው። በዚህ ያልተገደበው የአንጋፋው የምርምር ተቋም ጎንደር ዩኒቨርሲቲ የሰላም እሴት ግንባታን ጨምሮ የማህበረሰብ አገልግሎቶችን የሚያሳድጉ ተግባራት ላይ ሙያዊ አበርክቶችን እየተወጣ ነው። የግብርና ስራ፣ የትምህርት፣ የጤና፣ የቱሪዝም፣ ህገወጥ ቤት ወይም ደግሞ ሰፈራ እና በሰላምና ደህንነት ዙሪያ ሰፋፊ ስራዎች ናቸው የተሰሩት። ልዩ የሚያደርጋቸው ተጠቃሚውን ጭምር ተመራማሪዎች ብቻ ሳይሆኑ ተጠቃሚውን ፕሮጀክት ውስጥ እንዲሳተፉ በማድረግ ችግሩን የበለጠ የሚያውቁትን ባለቤቶቹም ስለሆኑ በምርምር ሂደቱም አብረው እንዲሳተፉ በማህበረሰብ አገልግሎት ላይም እንዲሳተፉ በማድረግ ሰፋፊ ስራዎች ናቸው እየተሰሩ የሚገኙት። ዩኒቨርሲቲው የምርምርና የማህበረሰብ አቀፍ አገልግሎቶችን የሚያሳደጉለትን 22 ፕሮጀክቶችንም በቅርቡ ማስመረቁ ይታወሳል።